በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አምላካችን መድኃኒታችን ኢየሱስ ክርስቶስ በራሱ ኃይልና ስልጣን ሞትን ድል አድርጎ ከተነሳ በኋላ በ40ኛው ቀን ማረጉን ቅድስት ቤተክርስቲያናችን በታላቅ ክብርም እንደምታስበው ትነግረናለች፣ ታስተምረናለች። መጽሐፈ ስንክሳራችን ይህንኑ የጌታችንን ወደ ላይ የማረጉን ነገር አጠር ባለ ሁኔታ እንዲህ ይገልጸዋል። በዚችም ዕለት የክብር ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከኛ በነሳው ሥጋ ከአባቱና ከመንፈስ ቅዱስ ጋር ወዳለው የአንድነት አኗኗሩ ከሰማያት በላይ ያረገበት ሆነ። እርሱም በረቀቀ ጥበቡ በመከራው በሞቱና በመነሳቱ ሥራውን ከፈጸመ በኋላ 40 ቀን ሲፈጸም በነፋሳት ክንፍ ላይ ሆኖ አረገ። ያን ጊዜ በኪሩቤል ላይ ተቀምጦ ወጣ፣ በነፋሳትም ክንፎች ላይ ሆኖ ወጣ ያለው የዳዊት ትንቢት ተፈጸመ። በዚህም እርገቱ ለሚያምኑበት በልዕልና ወደሚኖሩበት የሚያርጉ መሆናቸው ተረዳ፣ ተረጋገጠ። ራስ ባለበት ሕዋሳት ሊኖሩ ይገባልና አዳም አስቀድሞ በምድራዊ ርስቶች በሲኦልም እንደኖረ መኖርንም እንደቀደመ እንዲሁ ዳግማዊ አዳም ጌታ በመንግሥተ ሰማያት ርስት መኖርን ቀደመ። የክብር ባለቤት ጌታችን ኢየሱስ ክርስቶስም እርገቱን ከትንሣኤው አከታትሎ ወዲያውኑ አላደረገም። መናፍቃን እርገቱ ምትሃት ናት ብለው እንዳያስቡ ጌታችንም በረቀቀ ጥበቡ የደቀ መዛሙርቱን ተሸብሮ የነበረ ልቦናቸውን እያጽናና መነሳቱንም እያስረዳቸው ከትንሣኤው በኋላ 40 ቀን ኖረ። በጌታችንም እርገት የዳንኤል ትንቢት ተፈጸመ፣ እንዲህ የሚል ሌሊት በራእይ አየሁ፣ እነሆ ታላቅ እንደ ሰው ልጅ የሆነ መጣ፣ ዘመናትን ወደሚያስረጃቸው ደረሰ፣ ከፊቱም አቀረቡት። የዘላለም አገዛዝ፣ ጌትነት፣ መንግስት፣ የዘላለም ስልጣን ተሰጠው። ሕዝቡና አሕዛቡ ሁሉ መንደር መንድረው የሚኖሩትና ነገዱም ነገስታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው፣ መንግስቱም የማያልፍ የማይጠፋ ነዋሪ ነው። ለእርሱም ምስጋና ይሁን ከቸር አባቱ ሕይወት ከሆነ መንፈስ ቅዱስም ጋር ለዘላለሙ አሜን። በዚህ መልኩ ነው እንግዲህ መጽሐፈ ስንክሳራችን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በተነሳ ማለትም ከሞት በተነሳ በ40ኛው ቀን የማረጉን ነገር እየነገረን ይህንኑ መልእክት ነው ትንሽ ሰፋ አድርገን ለዛሬ የጌታችንን ከ9ኙ አበይት በዓላት አንዱ የሆነውን ይህንን በዓል ለማየት የወድር ነው። ማህደረ ተዋህዶን ነው ማዳመጥ የጀመርነው። እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት፣ ስርዓትና ትውፊት ከተለያዩ ምንጮች እሱ አምላካችን በረዳን መጠን በእያንዳንዳችን ልቦና ያሳድርልን ዘንድ ለፍሬ ለበረከትም ለጽናት ለመጽናናትም ይሆንልን ዘንድ እሱን ወደ እጅ እየጠናን የምንከታተለው መርሃ ግብራችንን ነው። እንግዲህ እሱ አምላካችን ይኸው ለዛሬም በዚህ ርዕሰ ጉዳይ እንድነጋገር ፈቅዶልን የተገናኘ ነው። አሁንም የደግነት ባለቤት የምህረት አምላክ የይቅርታ አባት ቸሩ መድኃኔዓለም ዕድሜውን አበድሮ ትንሣኤውን ብቻ አይደለም ብርሃነ ዕርገቱንም ለማየት ስላበቃን ክብርና ምስጋና ለገናና ስሙ ይሆንልን። ወደ ላይ ያረገው ለሁላችንም ሕይወትን የሰጠን የእሱ የመድኃኔዓለም የኢየሱስ ክርስቶስ እናቱም መብርሃንም ስሟ የተመሰገነ ይሁን። ምክንያተ ድኅን ሆናን ይኸው ለዚህ ሰዓት ለመድረስም የእሷ የእናታችን ቃል ኪዳኗ የእናትነት ፍቅሯ ዘወትር ከኛ ያልተለየን ምልጃዋና ፊት የማያስመልሰው አንገት የማያስቀልሰው በረከቷ ከሁላችንም ጋር ስለሆነልን በምልጃቸው ታምነን በቃል ኪዳናቸው ተደግፈን እሱ በሰጣቸው ባለሟልነት በፊቱ በሚቆሙልን በወዳጆቹ በቅዱሳኑ ሁሉ ተራዳይነት አምላካችን በእውነት ለዚህ እንድንደርስ የእሱ ፈቃድ ሆኖልናልና ለነሱም የሚገባቸውን ክብር እየሰጠን እርሱ እነሱን ያጸና እኛንም እንዲያጽናናን ከበዓለ ዕርገቱ ጋር በተያያዘ ይህንን መርሃ ግብራችን እንድንከታተል አሁንም በአጽንኦት እየጠየቅን ነው። እንግዲህ እሱ አምላካችን ሚስጥሩ እንዲገልጽልን ደጅ እየጠናን የምናደምጠው በዓለ ዕርገቱ በምን መልኩ ነው መታሰብ ያለበት? ቤተክርስቲያናችን እንዴት አስተምረናለች? ነገረ ክርስቶስ ከተባለው ክፍል 1 መጽሐፋቸው መጋቤ ሐዲስ ዶክተር ሮዳስ ታደሰ ይህንኑ በተመለከተ ሰፋ ያለ ትምህርት ሰጥተዋል። እኛም ለዚህ መርሃ ግብራችን በሚመች መልኩ እንዲህ እንከታተለዋለን። የባህሪ አምላክ ክርስቶስ
ሞትን ድል አድርጎ ከተነሳ በኋላ ለሐዋርያት መጽሐፈ ኪዳንን እያስተማራቸው ለ40 ቀናት በምድር ላይ ቆየ። ለምን 40 ቀናት ቆየ ቢሉ አንደኛ እርገቱን ከትንሣኤው አከታትሎ ወዲያውኑ አለማድረጉ መናፍቃን እርገቱ ምትሃት ነው ብለው እንዳያስቡ ሲሆን፣ ሁለተኛ አዳም በተፈጠረ በ40 ቀኑ አግኝቶ ኋላ በምክረ ከይሲ ያጣውን የጸጋ ልጅነትን እንደመለሰለት ለማጠየቅ ለ40 ቀናት ለሐዋርያት እየተገለጸ መነሳቱን ሲያስተምራቸው ከቆየ በኋላ በ40ኛው ቀን ሁሉንም ወደ ቢታንያ አውጥቶ በአንብሮተ እድ ባርኮ የሥልጣነ ክህነትን ጸጋ ሰጥቷቸው በክብር በምስጋና አድርጓል። ሶስተኛ በ40 ቀናት ጽንሱ ተስዕሎተ መልኩ ተፈጽሞለት ሙሉ እንዲሆን የእግዚአብሔርም ልጅ ሐዋርያቱን በፍጹም ወይም በእምነት ፍጹም አደረገ። በ40 ቀናት የአዋጁን መንገድ ፍጹም አደረገ። እስትንፋስን ያይደለ መንፈስ ቅዱስን በሐዋርያቱ ላይ እፍ አለባቸው እንዲል ያዕቆብ ዘስሩግ የዮሐንስ ወንጌል ምዕራፍ 20 ቁጥር 22። ከዚያም አባቴ የሰጠውን ተስፋ እኔ ልክላችኋለሁ፣ እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሎ አዟቸው እስከ ቢታንያ ድረስ አውጥቶ በደብረ ዘይት እጆቹን አንስቶ በአንብሮተ እድ ሥልጣነ ክህነትን ሾማቸው። በኢየሩሳሌም፣ በይሁዳ፣ በሰማርያ ምስክሩ እንደሚሆኑት ነግሯቸው መጋቢት 29 ቀን እሁድ ዕለት እንደተነሳ እርገቱን ደግሞ በዕለተ ሐሙስ ግንቦት 8 አድርጎታል። ለምን በዚህ በግንቦት ወር ወደ ሰማይ አረገ ቢሉ አሁንም ሊቁ ቅዱስ ያዕቆብ ዘስሩግ በዚህ ወር የጽድቅ ፀሐይ ኢየሱስ ክርስቶስ ወደ ሰማይ ማረጉን ከፀሐይ አካሄድ ጋር እያስተባበረ በጥልቅ ሃይማኖታዊ ዕውቀቱ እንዲህ ተነትነዋል። እርሱ ጌታ በካኑን ወይም በታኅሳስ ወር ወረደ፣ ተወለደ። ልክ ፀሐይ በዚህ ወራት ከቦታዋ ከምህዋሯ ዝቅ እንድትል በግንቦት ወር አረገና በብርሃኑ ጨለማን አጠፋው። በብርሃን ወር ፀሐይ ከፍ ወዳለ ቦታዋ ወይም ምህዋሯ ከፍ ከፍ ትላለች። በእርሷም አንጸባራቂው አማናዊው ብርሃን ወልድ እየተመሰገነ ከፍ ከፍ አለ፣ አረገ። በግልጽ ለሚመለከታት በመንገዷ ላይ ፀሐይ የእግዚአብሔርን ልጅ መውረድና ማድረግ ታሳያለች። በታኅሳስ ወር ልደቱ ነው። በእርሷም ፀሐይ እጅግ ዝቅ ትላለች። ደማቁ ፀሐይ ወደ ምድር መውረዱንም ታውጃለች። እንደገናም በወርሃ ግንቦት ፀሐይ በምህዋሯ ከፍ ከፍ ብላ በመውጣት የብርሃንን ነገር ገልጣ በማሳየት ምስጉን መሲህ በዚህ ወራት ማድረጉን ትገልጣለች እንዲል ቅዱስ ያዕቆብ ዘስሩግ በእንተ ዕርገተ እግዚእ። ጌታችን አርጎ በአባቱ ቀኝ የመቀመጡን ነገር ወንጌላዊ ቅዱስ ማርቆስ እንዲህ ብሎታል። ማርቆስ ምዕራፍ 16 ቁጥር 19 ጌታ ኢየሱስም ካነጋገራቸው በኋላ ወደ ሰማይ አረገ፣ በአባቱ በእግዚአብሔር ቀኝም ተቀመጠ ይለናል። ምሉ በኩለሄ ለሆነው ለእግዚአብሔር ቀኝ ግራ እላይ ታች ያለው ሆኖ አይደለም። ሊቁ አባ ሕርያቆስ ስለዚህ ነገርም ሲናገር ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በሁሉ የመላ ነው እንጂ ብሏል። በመሆኑም ቀኝ የተባለው እሪና መተካከልን፣ ኃይልን፣ ስልጣንን የሚያመለክት አገላለጥ ሆኖ እናገኘዋለን። ይህንኑ ጉዳይ ሊቃውንትም ደግሞ ሲናገሩት እስመ ብሂለ የማን ይመርህ ሀበ ተዋህዶ ቶሙ በክብር እንዲሉ የማን ቀኝ የባለቤትነት፣ ነበረ ተቀመጠ የሥጋ እንግድነት ሲሆን አንድም ነበረ ተቀመጠ ማለት ቅሉ የባለቤትነት ነው። እንግዳን ንበር ወይም ተቀመጥ ይሉታል እንጂ ነበረ ተቀመጠ እንዳይሉት ይላሉ። ሊቁ አባ ጊዮርጊስ ዘጋስጫ እንደ ቅዱስ ያዕቆብ ዘስሩግ ስለ ጌታችን ዕርገት እያራቀቀ እንዲህ ተነትነዋል። በደብረ ዘይት ከደቀ መዛሙርቱ ጋር ሲመገብ እጁን በደቀ መዛሙርቱ ላይ አኖረ፣ እያንዳንዳቸውንም ባረካቸው። ከዚያም የእሳት ደመና ተቀበለው፣ ከእነርሱም ሰወረው። በጨርቅ የጠቀለሉት ይህ ሥጋ በኪሩቤል ክንፎች ተጋረደ። በጉልበት ያቀፉት ይህ ሥጋ በእሳት ሰረገላ ተቀመጠ። በዚህ ዓለም የተራበና የተጠማ ይህ ሥጋ እህል መብላት ወይን መጠጥን ውሃም መጠጣት ወደማይሻበት ወደ አርያም ከፍታ ወጣ። በሊቀ ካህናቱ አገልጋዮችና በጲላጦስ አደባባይ ራቆቱን የቆመ ይህ ሥጋ በምስጋና መብረቅ ተሸፈነ፣ በእሳት ደመናም ተጋረደ። ጉንጮቹን በጥፊ የተመታ ይህ ሥጋ ከፍ ከፍ አለ ብለዋል። የሰማይ ሰራዊት የእሳት ክንፎች እየተርገበገቡለት በአባቱ ቀኝ ተቀመጠ። በዕፀ መስቀል ላይ እጁን የዘረጋ ይህ ሥጋ በቀኝና በግራ በላይና በታች ተንሰራፋ። ወደ ሰማያት ባረገ ጊዜ
የመንግስት ክብር ከፀሐይ መውጫ እስከ ፀሐይ መግቢያ ከሰሜን ዳርቻ እስከ ደቡብ ዳርቻዎች ድረስ ተዘረጋ። ከሐሞት ጋር የተቀላቀለ ሆምጣጤ ያጠጡት ይህ ሥጋ ከአብ የወጣውን ከእርሱም የተነሳ የእሳት መጠጥ ለደቀ መዛሙርት አጠጣቸው። ይኸውም የጽድቅ መንፈስ የሦስትነቱ ምልክት ነው። የሐዋርያት ሥራ ምዕራፍ 2 ከቁጥር 2። ሞትን የቀመሰ ይህ ሥጋ የሞት ስልጣን ወደሌለበት መላእክት ሊጎበኙት ወደሚመኙበት ስፍራ ደረሰ። በመቃብር ውስጥ 3 ቀንና 3 ሌሊት የቆየ ይህ ሥጋ ግንቧ ወደማይናድ መሰረቷም ወደማይፈርስ የብርሃን ሰረገላ ወደ ተተከለባት የእሳት ድንኳንም ወደ ተደኮነባት እሳት የተሳለባቸው 4 ገጽ ያላቸው 4ቱ እንስሳ ወደሚያመሰግኑባት 24ቱ ሰማያውያን ካህናት ተቀባይነት ያለውን ዕጣንና ያማረውን መዓዛ ያንጠረኛ እጅ ባልሰራ በወርቅ ማጠንት ወደሚያቀርቡበት በጽርሐ አርያም ለዘላለም ተቀመጠ ብሏል። ራዕየ ዮሐንስ ምዕራፍ 4 ቁጥር 8። የዕርገተ ክርስቶስ ልዩነት። የጌታ ዕርገት አስቀድመው ካረጉ ከነ ሄኖክ፣ ከነ ኤልያስ፣ ከነ ዕዝራ ሱቱኤል ዕርገት ይለያል። እነዚያ አረጉ ቢባሉ በራሳቸው ስልጣን አይደለም፣ እርሱ ግን በገዛ ስልጣኑ ነውና። እነሱ አረጉ ቢባሉ በአሳራጊ መላእክት ነው፣ እርሱ ግን መላእክትን የፈጠረ ነውና ይህንን አይሻውም። ለምሳሌ ሄኖክን እግዚአብሔር እንጂ የወሰደው በራሱ ስልጣን እንዳይደለ በኦሪት ዘፍጥረት ምዕራፍ 5 ቁጥር 24 ላይ ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ይላል። ነቢዩ ኤልያስንም መላእክት እንዳሳረጉት በሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው፣ ኤልያስም በአውሎ ነፋስ ወደ ሰማይ ወጣ ይለናል። ዕዝራ ሱቱኤልንም መላእክት ነጥቀው ወደ ብሔረ ሕያዋን እንዳስገቡት በዕዝራ ሱቱኤል ምዕራፍ 13 ቁጥር 49 ላይ ያን ጊዜ ይህን ሁሉ ከጻፈ በኋላ ዕዝራን ይዘው እንደርሱ ያሉ ሰዎች ወዳሉበት ሀገር ወሰዱት ይለናል። ጌታችን ግን የማንንም እርዳታ ሳይሻ ማድረጉ በገዛ ስልጣኑ የተደረገ ነው። ይህንን ልዩ ዕርገቱን ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ እንዲህ ይተነትነዋል። የእግዚአብሔር ልጅ ግን ያለ መሰላል በሚንቦገቦግ የደመና ተን ወይም ጉም አረገ። ነገደ መናብርት ሊያሳርጉት አልመጡም። እርሱ ራሱ በመለኮቱ ኃይል አብን ተካክሎ በቀኝ በኩል ተቀመጠባቸው እንዲል ቅዱስ ዮሐንስ አፈወርቅም 46ኛውን የዳዊት መዝሙር በተረጎመበት መጽሐፉ ላይ የክርስቶስን ዕርገት ድንቅነት እንዲህ ገልጠዋል። እንግዲህ በምስባካችንም በቅዳሴ የሚሰበክ ነው። ድል መንሳት ባለበት የነጋሪት ድምፅ እግዚአብሔር አረገ። መዝሙር 46 ቁጥር 5 እርሱ አረገ አለ እንጂ መላእክት አሳረጉት አላለም። በፊቱ መንገድ የሚመራ አልፈለገም። በዚያው ጎዳና እርሱ አረገ እንጂ። ኤልያስ በዚያ መንገድ እንደ ክርስቶስ እንዲህ ሊያርግ አልቻለም እና የኤልያስ ባህሪ በዚህ መንገድ ሊያርግ አልቻለም። መላእክት ወደ ታዘዙበት ቦታ ወሰዱት እንጂ። ሁለተኛ ነገሥት ምዕራፍ 2 ቁጥር 11 አንድ አካል አንድ ባህሪ የሚሆን የእግዚአብሔር ቃል መላእክትን የፈጠረ ነውና በስልጣኑ አረገ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 22 መጀመሪያዊቱ የሐዋርያ ቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 3 ቁጥር 16። ስለዚህም ወንጌላዊ ሉቃስ የሐዋርያትን ሥራ በሚናገር መጽሐፍ ወደ ሰማይ ሲያርግ ደቀ መዛሙርቱ ወደ እርሱ አቅንተው ያዩ እንደነበረ ተናገረ። አሳረጉት አላለም፣ ወይም ተሸከሙት አላለም። ያረገበት ቦታ ገንዘቡ ነውና። የሐዋርያት ሥራ ምዕራፍ 1 ቁጥር 9። ሃይማኖተ አበው ዘዮሐንስ አፈወርቅ ምዕራፍ 67 ክፍል 13 ቁጥር 12 እስከ 15። ሊቁ ቅዱስ ያዕቆብ ዘስሩግም የጌታን ዕርገት በተናገረበት ድርሳኑ ላይ የጌታችን ዕርገት ከነ ኤልያስ ዕርገት በእጅጉ የተለየ እንደሆነ እንዲህ ያስተምራል። በራሱ ስልጣን ተነሳ፣ እርሱን ያስነሳው ማንም አይደለም። በሚያርግም ጊዜ ማንም እርሱን ያሳረገ አይደለም። ኤልያስን አስመልክቶ ዕርገቱ በጌታ አማካኝነት የሆነ ነውና እንዲያርግ ያደረገው ጌታ ነው። ከዚህም የተነሳ በሰረገላና በእሳት ፈረስ የከበረ ስነ ስርዓት ተደረገለት። ምክንያቱም ወዳረገበት ቦታ በራሱ ማድረግ አይቻለውምና። የጌታችን ግን እንደተጻፈው ተለየ። ወደ ላይ ለመነሳት ምንም አይነት መንኮራኮር አላስፈለገውም። በአንድ ቦታ በተወሰነ ጊዜ የሚቀመጡት ሰው በአጋዥ መውጣት ያስፈልገዋል። ምክንያቱም የሰው ልጅ ብቻ ነውና። የእግዚአብሔር ልጅ ግን ራሱ እግዚአብሔር ነውና መንኮራኮር አያስፈልገውም ብሎ ያዕቆብ ዘስሩግ በእንተ ዕርገተ እግዚእ ላይ እንዳስተማረን። እንግዲህ ከብዙ በጥቂቱ
አባታችን መጋቤ ሐዲስ ዶክተር ሮዳስ ታደሰ ይህንኑ መልእክት አስተላልፈውልናል። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። ዘምሩ፣ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ። እግዚአብሔር በቅድስናው ዙፋን ይቀመጣል። መዝሙር 46 ቁጥር 5 ብሎ የተናገረለት በብርሃን በቅዳሴ ወደ ሰማይ ላረገው ለአምላካችን ለክርስቶስ ምስጋና ይሁን፣ አሜን ብሎ ነው እንግዲህ መልእክታቸውን እኛ ካገኘንበት ምንጭ ይህንኑ የነገሩን ያስተማሩን። በእውነት የሕይወትን ቃል ያሰማልን። አሁንም በብዙ መልኩ የሚመሰጠረውን ከጌታችን ከ9ኙ አበይት በዓላት አንዱ የሆነውን ይህንን በ40ኛው ቀን የማረጉን በዓል ወይም ደግሞ መታሰቢያ ምክንያት አድርገን ወደ እናንተ የምናደርሰውን መልእክታችንን በማጠናከር በሊቀ ጉባኤ ጌታሁን ደምፀ ተጽፎ ደግሞ ለሁላችንም ትምህርት የምንከታተልበት የምናገኝበት ሆህተ ስብከት ዘቅዱስ ያሬድ ቅጽ 2 መጽሐፍ ደግሞ ምናልባትም ከዚህን ቀደም የተወሰነውን ከዚህ ላይ ወደ እናንተ አድርሰን ነበር። ለማስታወስ ያህል ለዕርገቱ በዓል መታሰቢያ የሆነውን በስፋት ከተቀመጠው መልእክት ቀንጨብ አድርገን እንዲህ ለማስታወስ አንዳንድ ጉዳዮችን ለማየት አሁን የምንሞክር። ጌታችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤ በኋላ 40 ቀን ሐዋርያትን እያስተማረ ስለሚልክላቸው አጽናኝ መንፈስ ቅዱስ እያስረዳቸው ሰነበተ። ዮሐንስ ምዕራፍ 21 ቁጥር 3 ስለ ቤተ ክርስቲያን ስርዓት አስፈላጊውን ነገር እያስተካከለ አእማደ ቤተ ክርስቲያንን በማቆም የአዲስ ኪዳን ሕግና ስርዓትን በማጽናት በቀደመው ኪዳን አምሳል 40 ቀን ቆይቷል። ይህንን ለማሳየት አባታችን አዳም በኤልዳ ከተፈጠረ በኋላ 40 ቀን ቆይቶ ደጅ ጸንቶ ገነት ገብቷል። 40 ቀን ደጅ ጸንቶ ከገባባት ከገነት በሰይጣን ደባ ተባሮ ነበርና ጌታችን 40 ቀን ደጅ ጸንተህ ያገኘሃትን በሰይጣን ተንኮል ያጣሃት ገነትን ዳግም ሰጠው ለማለት ከሙታን ተነስቶ 40 ቀን ቆይቷል። ሁለተኛው ምስጢር ኖህ በጥፋት ውሃ ጊዜ ከመርከብ የወጣው ምድርን የወረሰው ከ40 ቀን በኋላ ነው። ሙሴ በደብረ ሲና ከ40 ቀን ቆይታ በኋላ 10 ቃላት የተጻፉባትን የቃል ኪዳን ታቦትን ተቀበለ። ጌታም ለሐዋርያት ከ40 ቀን በኋላ መንፈስ ቅዱስን ለሐዋርያት አደለ። ሙሴ 40 ዘመን ተጉዞ እስራኤልን ወደ ምድረ ርስት አስገባ። ጌታም ወደ ገነት የሚያስገባውን ኪዳን 40 ወይም ኪዳን 40 ለሐዋርያት አስተማረ። ነቢዩ ኤልያስ 40 ቀን ሱባኤ ይዞ ወደ ገነት ገብቷል። ዘጸአት ምዕራፍ 24 ቁጥር 18፣ አንደኛ ነገሥት ምዕራፍ 19 ቁጥር 8፣ ኤፌሶን ምዕራፍ 4 ቁጥር 8። ጌታችን ኢየሱስ ክርስቶስ ለዕርገቱ የመረጠው ቦታ በዓለም ሳለ ዘወትር ይጎበኘው የነበረውን ቦታ ነው። የእግዚአብሔር ልጅ ክርስቶስ ከቤተ መቅደስ በመለየት የተመረጠችውን ከተማ እንደተወ ከኢየሩሳሌም በስተ ምስራቅ በሚገኘው የደብረ ዘይት ተራራ ላይ አረፈ። ክርስቶስም በተራራው ላይ ሆኖ ከተማዋን በርኅራኄ ዓይን ተመለከታት። በዚህም ተራራ ላይ የነበሩ ደኖች፣ ሸለቆች በክርስቶስ ተቀድሰዋል። ጌታችን ወደ ሰማይ ያረገበትም ቦታ ከቅድስት ከተማ ኢየሩሳሌም በስተ ምስራቅ 3 ኪሎ ሜትር ያህል ርቆ የሚገኝ ደብረ ዘይት የተባለ ኮረብታማ ቦታ ነው። ይህም ደብረ ዘይት ለወደፊቱ ጌታ በግርማ መለኮቱ ይህን ዓለም ለማሳለፍ በሚመጣበት ጊዜ ጻድቃንን በቀኙ ኃጥአንን በግራው አቁሞ እናንተ አባቴ ብሩካን ከዓለም ፍጥረት ጀምሮ የተዘጋጀላችሁን መንግሥት ተወርሱ ዘንድ ወደ እኔ ኑ ወይም እናንተ ርጉማን ከፊቴ ሂዱ በማለት የመጨረሻ ፍርድን የሚሰጥበት ቦታ ነው። አንድ ጊዜ ጌታ ከቤተ መቅደስ ወጥቶ ወደ ደብረ ዘይት መሄዱና በዚያም ለማስተማር ተቀምጦ ሳለ የመጨረሻ ምጽአቱ ወይም አመጣጡ የሚታወቅበትን ምልክት እንዲነግራቸው ደቀ መዛሙርቱ የጠየቁት በዚሁ በደብረ ዘይት እንደነበረም ተጽፏል። ማቴዎስ ወንጌል ምዕራፍ 24 ቁጥር 1። በዚህ ተራራ ጥግ ላይ በምትገኘው በቢታንያ ወይም በቢታንያ ከተማ ማለት ነው ነዋሪ በሆኑት በእነ አልዓዛር ቤት ብዙ ጊዜ አርፎ ነበር። በተራራው ግርጌ በምትገኘው የጌቴሴማኒ የአትክልት ቦታ ውስጥም በብዙ እንባና ጩኸት ጸልየዋል። የአይሁድ አለቆች ለመስቀል ሞት አሳልፈው ሊሰጡት በክፉ አገዳደልም ሊገሉት ጌታን የያዙት በዚህ ስፍራ ነበር። በዚህ ዕለት ጌታ ተማሪዎቹን እየመራ ወደ ቢታንያ ወሰዳቸው። ደቀ መዛሙርቱ ከጌታችን ጋር የሚገናኙበት ቀን ይህ ብቻ መሆኑን አላወቁም ነበር። በቅዱስ ወንጌል እንደተመዘገበው እስከ ቢታንያ ወደ ውጭ አወጣቸው፣ እጁንም አንስቶ ባረካቸው፣ እንዲህም አላቸው፣ እናንተ ምስክሮቼ ናችሁ፣ እኔ የአባቴን ተስፋ በእናንተ ላይ እልካለሁ ብሎ ተስፋውን ሰጣቸው። እስከ ዕለተ ምጽአት በረድኤት እንደማይለያቸውም ቃል ኪዳን ገባላቸው። ሉቃስ ምዕራፍ 24 ቁጥር 51፣ ማቴዎስ ምዕራፍ 28 ቁጥር 20። ቢታንያ ሲደርስ መሄዱን ትቶ ቆመ። ደቀ መዛሙርቱም ከበውት ቆሙ። ጌታም በፍቅር ዓይን አያቸው።
እጆቹንም አንስቶ ሲባርካቸው ከማንኛውም ምድራዊ ስበት በበለጠ ኃይል ከመካከላቸው ተነስቶ ወደ ሰማይ አረገ። ደቀ መዛሙርቱም ጌታቸውን ዓይናቸው እስኪሰወርና ዓይኖቻቸው እስኪፈዙ ድረስ በአድናቆትና በፍቅር ወደ ላይ ተመለከቱ። ወዲያውኑ የክብር ደመና ከዓይናቸው ሰወረው። የርቀት ያይደለ የርህቀት ነው። ይህ ማለት መርቀቅ ሳይሆን መራቅ ነው። ለምሳሌ አውሮፕላን ከምድር ሲነሳ ቀስ እያለ ወደ ሰማይ በወጣ ጊዜ አካሉ እያነሰ ይሄዳል። በመጨረሻም ወፍ እስኪመስለን ድረስ ለዓይናችን ይርቃል። አምላካችንም ልክ እንደዚያ የሐዋርያት ዓይን ማየት እስከቻለበት መጠን ድረስ ከፍ ከፍ እያለ ወደ ሰማይ አርጓል። መላእክትም የደመና ሰረገላም መስለው በተቀበሉት ጊዜ ደቀ መዛሙርቱ ጥዑም የሆነውን የመላእክትን ዝማሬ ሰምተዋል። መላእክትም ትኩር ብለው የጌታን ዕርገት ለሚመለከቱ ሐዋርያት እናንተ የገሊላ ሰዎች ወደ ሰማይ ሲወጣ ያያችሁት ተመልሶ ይመጣል የሚል ተስፋ በሰሯቸው። ደቀ መዛሙርቱም እነሆ እኔ እስከ ዓለም መጨረሻ ድረስ ሁልጊዜ ከእናንተ ጋር ነኝ ሲል የሰጣቸውን ተስፋ እያስታወሱ ከቢታንያ ተመለሱ። ጌታችንም ወደ ሰማይ ሲያርግ የነበረውን ድባብ ባሕረ ጥበባት ቅዱስ ያሬድ የወንጌሉን ቃል ጠቅሶ እንዲህ ሲል ገልጾታል። ከዚህ በኋላ ለደቀ መዛሙርቱ በ40ኛው ቀን በጥብርያዶስ ባህር ታያቸው። ወደ አባቴ ወደ አባታችሁ አርጋለሁ። ይህን እየተናገረ ሳለ ደመና ነጠቀው፣ ከዓይኖቻቸውም ሰወረው። ዳግመኛ መብረቅ የለበሱ 2 ሰዎች ታዩአቸው። እናንተ የገሊላ ሰዎች ቆማችሁ ሰማይ ሰማይ ለምን ትመለከታላችሁ? እርሱ ኢየሱስ ክርስቶስ ሲያርግ እንዳያችሁ ዳግመኛም በክብር ወደ እናንተ ይመጣል። ሞቱን እየተናገርን ትንሣኤውንና ወደ ሰማያት ማድረጉን አምነን ዳግመኛ በክብር መምጣቱን ተስፋ እናደርጋለን ሲል ዘምሯል በድጓ ዘጰራቅሊጦስ። ዳግመኛም ሊቁ እንዲህ ብሎም ተናገረ። ሲመሽ በ40ኛው ቀን ከእነርሱ ጋር አምሽቶ ነገራቸው፣ እንዲህም አላቸው፣ ሰላም ለእናንተ ይሁን። ወደ ሰማይ ወደ አባቴ ወደ አባታችሁ አርጋለሁ። ይህን ብሎ ደመና ነጥቆ ከዓይኖቻቸው ሰወረው በማለት ጌታችን ደመና በተባለች በባህሪ ክብሩ መቀመጡን ሊቁ መስክሯል። ክርስቶስ ሲያርግ ያዩት ተማሪዎች ልባቸው አብሮ አድርጓል። ወደ ላይም መንፈሳቸው ተነጥቋል። ከዚያ ጊዜ ጀምሮ ሀገራቸው በሰማይ ሆኗል። በምድር ላይ ሰማያዊ ኑሮን መኖር ጀምረዋል። ሊቁ ቅዱስ ያሬድ አሁንም ሲናገር ቅዱሳን ነቢያት በየሳምንቱ እያነበቡት በኢየሩሳሌም የሚኖሩ አለቆቻቸው ግን ይህን ነገር አላወቁትም። በደል ሳያገኙበት ፍጹም ሞት ፈረዱበት። ይሰቅሉት ዘንድ ለጲላጦስ አሳልፈው ሰጡት። ስለ እርሱ የተጻፈ ሁሉ ተፈጸመ። ከእንጨት አወረዱት፣ በመቃብር ውስጥ ቀበሩት። አባቱ ልጁን ከሙታን አስነሳው። ከገሊላ ከእርሱ ጋር ላረጉ ታያቸው በማለት ከእርሱ ጋር በሕሊና ላረጉ ደቀ መዛሙርት እንደተገለጠላቸው ተናግሯል። ራዕየ ዮሐንስ ምዕራፍ 11 ቁጥር 7፣ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16፣ ማቴዎስ ምዕራፍ 25 ቁጥር 31። ጌታችን ኢየሱስ ክርስቶስ ያደረገው በዚህ ተራራ ላይ ሲሆን ዳግመኛም ዓለምን ለማሳለፍ ሲመጣ እግሮቹ የሚያርፉት በዚሁ ተራራ ጫፍ ላይ ነው። ሁለተኛ ሲመጣ እንደ ተከዘ ሰው ሳይሆን እንደ ድል አድራጊ ንጉሥ ሆኖ በደብረ ዘይት ተራራ ሲያርፍ የዕብራውያን ሃሌሉያ መዝሙር ሆሳዕና ከሚለው መዝሙር ጋር ተቀናጅቶ ይዘምርለታል። ጻድቃንም በከፍተኛ ድምፅ ከነገደ መላእክት ጋር ይዘምሩለታል። የሐዋርያት ሥራ ምዕራፍ 1 ቁጥር 9። ያረገው ማን ነው? በዓለ ዕርገትን ስናከብር አካላዊ ቃል እግዚአብሔር ወልድ ከአብ ከመንፈስ ቅዱስ ሳይለይ በዚህ ዓለም 33 ዓመት ከ3 ወር ኖሮ ከማኅበረ መላእክት ተለይቶ ይኖር ለነበረ ለአዳም ጽና ነፍስ ልጅነትን ሰጥቶ ከማኅበረ መላእክት ጋር አንድ አድርጎ አረገ ስንል ነው። ስለዚህ ያረገው ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ አንዱ ቅዱስ መንጸፈ ደይን መውደቃችንን፣ በግብርናተ ዲያብሎስ መያዛችንን፣ በእግረ አጋንንት መጠቅጠቃችንን አይቶ ልዑል ባህሪውን ዝቅ አድርጎ ከቅድስት ንጽሕት ድንግል ማርያም የተወለደው ስለ ሰው ልጅ ፍቅር ሲል መከራ የተቀበለው በሞቱ ሞታችንን በቁስሉ ቁስላችን ያደረቀ የሰው ልጅ ከዲያብሎስ አገዛዝ ያላቀቀ የባርነት መዝገባችንን የፋቀ አምላካችን ኢየሱስ ክርስቶስ ነው። እርሱ የጌቶች ጌታ የአማልክት አምላክ ነው። ሐዋርያው ቅዱስ ጳውሎስ እንዲህ ብሎ እንደተናገረ አባቶችም ለእርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉም በላይ ሆኖ የተባረከ አምላክ ነው በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በባህሪው የተመሰገነ አምላክ መሆኑን መስክሯል። ሮሜ ምዕራፍ 9 ቁጥር 3። ነቢዩ ዳዊትም ያረገው የፍጥረታት አስገኚ እግዚአብሔር እንደሆነ ሲዘምር
አርገ እግዚአብሔር በይባቤ ወበቃለ ቀርን እግዚአብሔር በእልልታና በመለከት ድምፅ ወደ ሰማይ አረገ ሲል ያረገው ከሰማይ የወረደው ከድንግል ማርያም የተወለደው የፍጥረታት አስገኚ የዓለም ሰራኢ መጋቢ እግዚአብሔር እንደሆነ ነግሮናል። መዝሙር 46 ቁጥር 5። እንግዲህ ምን ፈጽሞ አረገ ለሚለው ኃጢአታችንን አንጽቶ አረገ፣ ምርኮን ማርኮ ስጦታን ሰጥቶ አረገ፣ እንዲሁም ቃል ኪዳን ገብቶ መመሪያ ሰጥቶ አረገ፣ የነቢያትን ቃል ፈጽሞ አረገ እያል ስንናገር በምን መልኩ አረገ ለሚለው በእልልታና በመለከት ድምፅ አረገ፣ በክብር አረገ፣ በስልጣን አረገ፣ በቅዳሴ አረገ፣ በብርሃን አረገ የሚሉ ትርጓሜዎችን የያዘ ነው። ለምን አረገ ቢሉም መንፈስ ቅዱስን ለመላክ፣ የጻድቃንን እርገት ለማረጋገጥ፣ የድንግልን ሥጋ እንዳከበረው ለማጠየቅ፣ በዘላለማዊ ክብሩ መቀመጡን ለማጠየቅ፣ ምስጢረ ተዋህዶን ለማስረገጥ፣ የክርስቲያኖችን እርገት ለማስገንዘብ፣ የህሊና እርገት እንድናደርግ፣ ስራውን እንደፈጸመ ለማስረዳት፣ የደቀ መዛሙርቱን ደስታ ፍጹም ለማድረግ የሚሉ ትርጓሜዎችን እናገኛለን። ይህ ሁሉ በሆህተ ስብከተ ቅዱስ ያሬድ የተገለጹ ናቸው። እያንዳንዳቸው ተብራርተው ተፍታተው እንደ አምላካችን ፈቃድ የተቀመጡ ናቸው። እኛ ለመርሃ ግብራችን እንዲመች ብቻ መሰረታዊና አንኳር የሆነውን ብቻ ነው ለማየት የሞከር ነው። ወደ ምስባኩ ስንመጣ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን እግዚአብሔር ከሰባ ዘመን በኋላ በዘሩባቤል አድሮ ትሩፋንን ይዞ ነጋሪት እያስመታ መለከቱን እያስነፋ ከባቢሎን ወደ ኢየሩሳሌም ወጣ። የዘሩባቤል መንግስት የጌታ ፈቃድ ስለሆነ የዘሩባቤልን ለጌታ ሰጥቶ አርገ አለ። አንድም ጌታችን እግዚአብሔር ወልድ 33 ዓመት ከ3 ወር በዚህ ዓለም ኖሮ ለቤዛ ዓለም በመልዕልተ መስቀል ተሰቅሎ ሞቶ ሞትን ድል ነስቶ ተነስቶ 40 ቀን ለሐዋርያት ሲያስተምራቸው ሰንብቶ በተነሳ በ40 ቀኑ በይባቤ መላእክት በቅዳሴ መላእክት በብርሃን ስልጣን ወይም በብርሃን በስልጣን ወደ ሰማይ አረገ። ዘምሩ ለአምላክነ ዘምሩ፣ ይህን ላደረገ ለፈጣሪያችን ምስጋና አቅርቡ። አንድም በቅዳሴ መላእክት ታጅቦ በስልጣኑና በፈቃዱ ወደ ሰማይ ያረገው ፈጣሪያችን እግዚአብሔርን ፈጸማቸው አመስግኑ ማለት ነው። መዝሙር 46 ቁጥር 5። እንግዲህ ሌሎችም ከዚሁ ጋር የተያያዙ በርካታ ምስጢራትን የያዘ ነው። ይህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ብርሃነ ዕርገት። ደመና ሰወረው ከፍ ከፍ አለና ሐዋርያት ሸኙት በታላቅ ምስጋና። አይዟችሁ አትፍሩ መሄድ ይሻላል፣ ሁሉን ሊያስተምራችሁ አጽናኙ ይመጣል። ደመና ሰወረው ከፍ ከፍ አለና ሐዋርያት ሸኙት በታላቅ ምስጋና። አይዟችሁ አትፍሩ መሄድ ይሻላል፣ ሁሉን ሊያስተምራችሁ አጽናኙ ይመጣል። አረገ በስባት አረገ በእልልታ በስባት በእልልታ አረገ አረገ በእልልታ አረገ በስባት አረገ በእልልታ በስባት በእልልታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ። እንግዲህ እነዚህን ዝማሬዎች ሌሎቹንም ከዕርገት ጋር የተያዙ ዝማሬዎችን እየሰማን ነው እንግዲህ ይህንን በዓል በታላቅ ክብር የምናስበው። ደመና ሰወረው እያላችሁ የዘማሪ የሊቀ መዘምራን ይልማን ዝማሬ እናንተው ራሳችሁ ጉግል ብታደርጉ ታገኙታላችሁ። ሙሉን ከዛ ላይ መስማት ይቻላል። ይህም አጭሩ መዝሙር ሌም እንደው በልጅነት ሆነን ስንዘምረው የነበረ ዝማሬ ስለሆነ ከሁላችሁም የተሰወረ አይደለም፣ አጭር ነው። እየዘመርን እንግዲህ አምላካችን ልባችን ወደሱ እንዲያሳርግልን ፍቅሩን የምናስብበት ማስተዋልን ሁልጊዜም እንዲሰጠን ከእሱ ጋር
የምንኖርበትን አቤቱ እርዳታው ካንተ ዘንድ ይሆንለት በልቡም የላይኛውን መንገድ የሚያስብ ምስጉን ነው እንዳለ ልበ አምላክ ዳዊት መዝሙር 83 ላይ በልባችን በእውነት እሱን አምላካችን የምናስብበት ከፍቅሩ ጋር ሁልጊዜም ተባብረን የምንኖርበት ልባችንም ሐሳባችንም ነፍሳችንም መንፈሳችንም ሁሉ ነገራችን ብቻ እሱ አምላካችን ለፈጠረው ነገር እንዲውል መድኃኔዓለም ኢየሱስ ክርስቶስ ወደ ላይ ያደረገው እሱ ቸርነቱን እንዲያበዛልን ፍቅሩን እንዲያበዛልን ሁልጊዜም ሰማያዊ ነገርን ተስፋ የሆነውን ነገር እያሰብን እንድንመላለስ ደግነቱን ከሁላችንም እንዳያረቅብን ለሀገራችንም መልካሙን ፍቅር የሆነውን ሰላም የሆነውን መተሳሰብ የሆነውን ደግ የሆነውን ከእርሱ ከተሰጠ ማንም ሊወስድብን የማይቻለውን ጽኑ ሰላሙን እርሱ የሰላም አምላክ እንዲያመጣልን እሱ የሰላም አምላክ እንዲለመነንና ሕዝባችንን ከዓይነ ሞት እንዲሰውርልን ተነግሮ ተዘርዝሮ በማያልቀው ይቅርታውና ምሕረቱ እንዲጎበኝልን እኛንም እንዲጎበኘን የእሱ የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። ይህን መልእክት ያገኘንባቸው መጋቤ ሐዲስ ዶክተር ሮዳስ ታደሰንም ሆነ ሊቀ ጉባኤ ጌታሁን ደምፀን የፍቅር አምላክ ቸሩ መድኃኔዓለም የሕይወትን ቃል ያሰማልን። መቼስ በርካታ መጽሐፍ እየጻፉልን ነውና አሁንም ጽናቱን ምስጢሩ እንዲገልጽልን በረከቱን እንዲያበዛልን በእድሜ በጸጋ እንዲህ አይነት አባቶቻችንን በቅዱስ ቤተክርስቲያናችን በእውነት አብልጦ አብዝቶ እድሜውን ሰጥቶ እንዲጠብቅልን የእሱ የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። በእውነት በርካታ አባቶቻችን በቅዱስ ቤተክርስቲያናችን እኛም ምንጭ አድርገን ወደ እናንተ የምንጠቅሳቸው መጽሐፍትን እያገላበጡ ምስጢሩ አንድም እንዲህ ነው እየተባለ የሚገልጹልን ወይም ደግሞ የሚያስተምሩን ትምህርት ነው። ያው አለፍ አለፍ እያልን እንግዲህ የምንከታተለው በእውነት አምላካችን ይህችን የነጻች የተረዳች የጎላች አንዲቷን የተዋህዶ እምነታችንን የሚያጠይቁ የሚያሳስቡ ትምህርቶችን እነሱ ከደረሱበት አንድም እያሉ የሚያስተምሩን ትምህርት ስለሰጠን ደጋጎች አባቶችን ወንድሞችን ስለሰጠን ክብርና ምስጋና ለእሱ ለአምላካችን ይሆንልን። በቀጣዩ በሌላ መርሐ ግብር እንመለሳለን። አሁንም ከዚህ ከታላቁ በዓል ረድኤት በረከትን ያሳትፈን። ሕይወት የሆነውን የነገረንን ቃል በእያንዳንዳችን ልቦና ጽላት ይጻፍልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ማህደረ ተዋህዶን ነበረ ስናደምጥ የቆየ ነው። እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እሱ አምላካችን እንደፈቀደልን እሱ እንደረዳን መጠን የምንከታተለውን መንፈሳዊ የዩቱብ አገልግሎታችንን የደግነት ባለቤት አሁንም ሁላችንንም በቸርነቱ ጠብቆ በሃይማኖት አጽንቶ በምግባር አቅንቶ የኔንም የእናንተንም መጨረሻ ስላዛኝት እናቱ ብሎ እንዲያሳምርልን እየተማጸን ነው። እንደ ሁልጊዜው ሁሉ የሰው ልጅ መጨረሻው ሲያምር ነውና እባክህ አምላካችን ሆይ ከሳሽ ወቃሽ ፈራጅ እንዳይሆንብን ይህ የሰማነው ቃልህ እስከዛሬም ነገም ከነገ ወዲያም የምንሰማው አሁንም ሁላችንም የሚጠብቀን የሚያጽናናው ቃልህ ከትላንት ዛሬ በተሻለ መልኩ ካንተ ጋር የምንኖርበት ለዘላለሙ ሕይወት በረከት ለምናገኝበት ነገር የምንተጋበት የሚለወጥ ልቦና የምናገኝበት አድርግልን እያለ ነው። እንግዲህ ዘወትር ያለሱ ምንም ማድረግ አይቻለንምና እሱኑ አጋዥ አድርገን መንገዳችን ይቃና ዘንድ እየተማጸን የምንከታተለው ይህንን እንግዲህ መርሐ ግብራችንን ለሚያደምጡ ሁሉ ላይክ ሼር በማድረግ በማካፈል እንዳትረሱ። እናንተም ብትችሉ ሰብስክራይብ አድርጋችሁ ብትከታተሉ እስከዛሬም ከዚህ በኋላም የምናደርሳቸውን መርሐ ግብሮቻችንን ለመከታተል ያመቻችኋልና የምታተርፉበትም ነውና ብለን ስለምናምን እንድታደምጡን ከወዲሁ መልእክታችንን በድጋሚ ለማስታወስ እንወዳለን። ክብረ ምስጋና ይሁን ለአብ፣ ክብረ ምስጋና ይሁን ለወልድ፣ ክብረ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ዲያቆን ጥበበ ማሞ ነበርኩ። እንደ እግዚአብሔር ፈቃድ ይህን መልእክት ወደ እናንተ ያደረስኩት። በዚሁ አጋጣሚ የዘንድሮ ማለትም የ2018ን የሐዋርያት ጾም ወይም በተለምዶ የሰኔ ጾም የምንለውን የምንቀበለው ሰኞ ግንቦት 24 ቀን መሆኑ እንዲሁ ለማስታወስ ነው። አንዳንድ ጊዜ ሰዎች ከእርገቱ በኋላ ጾም የሚገባ ስለሚመስላቸው ነውና ከ50ኛው ቀን በኋላ ማግስት ወይም ደግሞ የጰራቅሊጦስ ማግስት ነው። ጰራቅሊጦስ የቅዱስ ጊዮርጊስ ዕለት ግንቦት 23 ነው። በማግስቱ ሰኞ ግንቦት 24 የዛን ጊዜ ነው ጾሙ የሚገባው ለማለት ነው። እስከዚያው ይቆየን። አሁንም አምላካችን የሸሩቱ ስራ ይስራልን። አሜን።